ብር የሚያተመው ማን ነው የሚያሳተመው ብሔራዊ ባንክ አይደለ መንግስት አይደለ ታዲያ አሮጌ ብር ቢሰበስብ ምን ይሰራለት ሰርተህበት ማለት አዲስ ብር ማምጣት የሚችል መንግስት አሮጌ ብር ሰብስቦ ምን ያደርግለታል ከባድ ግሽበት ማለት መውሰድ ያለብን የምርት እጥረት እንጂ የገንዘብ መብዛት አይደለም ስለዚህ ምርትን የሚያሳጥሩ ነገሮች ምንድናቸው አጉል ቁጥጥር ገበሬውን እናንሳ የታክስ ፕሬሸር የታክስ ጫናውን እናንሳለን ታክስ በጣም ሰው መስራት አልቻለም መስራት አልቻልኩም ሰው ማለቴ ነጋዴው ማለት ነው ብዙ ለውጥ ያመጡ ነጋዴዎች መስራት ወደማይችሉበት ደረጃ ላይ መድረሳቸውን ሲናገሩ እንሰማለን ከዛ በፊት እንድታነሳው መፈልገው ከዚህ ከመሬት ከአፈር ከሚላፋው ገበሬ የበሬ ጭራ ይዞ አፈር ድሜ እየበላ እህል እያመጣ እያመረተ ከራሱ ምርት አልፎ ያው ምን ያድርገው ይሸጣዋል ያ ሁሉ ተሰብስቦ ነው አሁንኛ ኢትዮጵያ ኤክስፖርት አድርጋ 8.3 ቢሊዮን ዶላር አሁን በዚህ አመት ታመጣች ምናምን እንላለና ሪሊ ኤክስፖርተሩም ኢምፖርተሩም የሂሳብ ሹሙም ማዋቂውም ከረባቱና አስሮ መሄዶም ሁሉ ገበሬው በሚለፋው ነውና የዚህ ሀገር ገበሬና የዚህ ሀገር ኢኮኖሚ ነው ስለሚምታታብኝ ነው እዛ ገጠር ያለው ከመሬት ከአፈር ማዳበሪያውንም ለምኖ የሚያገኘው ገበሬ ኢኮኖሚው ለሱ ምኑ ነው በጣም ሲጎዳ እናያለንና የግብርና ሚኒስቴርን ልክ እንደ ውጪ ጉዳይ ሚኒስቴርና ከብረዋለን የግብርና ሚኒስቴር ነው ቅድሚያ የምንሰጠው ገበሬውን ነው ቅድሚያ የምንሰጠው ወይስ ዲፕሎማሲውን የውጪውን ምኑ ነው ለኛ ገበሬው ነው የኛ ጉዳይና ግን ማክሮ ኢኮኖሚውን በለው ማይክሮም በለው ፊስካል ፖሊሲን በለው ሞኒተሪንግ ፖሊሲ በለው ለዚህ በጣም ለፍቶ ለሚኖረው ገበሬ ምኑ ነው እስኪ ሁለቱን አጣጥምልኝና ገበሬውን ማክበር የለብንም ወይ በኢኮኖሚያችን ማለት ነው ያ የሚመነጨው ከትምህርት ስርዓታችን ነው የገበሬው ማክበር የግብርናን ማክበር የሚመነጨው የትምህርት ስርዓታችን የኛ ስላልሆነ ምንም ማረው በእንግሊዝኛ ነው ኦኬ መጥፎ ነው ያልኩኝም አይደለም ኦኬ ምንም ማረው በእንግሊዝኛ ነው ግን የእንግሊዝ ካሪኩለም ማለት አይደለም ኦኬ በእንግሊዝ ካሪኩለም ሌላ ነው የእንግሊዝኛ ካሪኩለም ሌላ ነው ፎርማል ኤጁኬሽን እና ራይት ኤጁኬሽን የሚባል ነገር አለ ፎርማል ኤጁኬሽን ማለት በካሪኩለም ደረጃ በትምህርት ሚኒስቴር እንትን ተብሎ የሚሄደው ስለዚህ አሜሪካ መጽሐፍትና እንግሊዝ መጽሐፍትን ቤዝ ያረገ እንደገንዘባቸው ማለት ነው ስለዚህ ወይ ሄደን እንግሊዝ አልሰራንበት በተወሰነ እንደው ዘመንትን ብሎ በስደት ምናምን ሄዶ ሊሰራ ይችላል እንጂ በእንግሊዝኛ ስለተማርክ እንግሊዝ ሀገር ሄደ ሚኒስትር አትሆንም በእንግሊዝ ሀገር ወደ የሆነ ነገር አትሆንም ምንማረው በእነሱ ሆነ ኢቭን በእንግሊዝኛም እንኳን ሆኖ ካሪኩለማቸው የነሱ የተለየ ምናልባት እነሱ ከኤሌመንተሪ ከሁለተኛ ከሶስተኛ ክፍል ጀምሮ ስታቲስቲክስ ያስተምራሉ ኢኮኖሚክስ ያስተምራሉ ኢኮኖሚክስ ምንማረው ምናልባት ወይ 10ኛ ክፍል ወይ ዩኒቨርሲቲ ስንገባ ነው ኢኮኖሚክስ ምንናቀው ማለት ነው ስለዚህ የትምህርት ካሪኩለሙ የተሳከረ ነው እንግሊዝ ፎርማል ኤጁኬሽኑ ራይት ኤጁኬሽኑ ነው እኔ ሲሲኤ ስንወስድ እናያዋለን የሲሲኤ ያምና መጽሐፍ ተንዱራ አይሆንም ይሄ የሚባል ኦዲቲንግ ሰርቲፋይ የምትሆንበት መጽሐፍ ማለት ነው ህግ ሲሻሻል አዲስ መጽሐፍ ተሻሽሎ ይመጣል ህጋቸውን እኛም ጭምር ነው የምንማረው ባህርለ ስለዚህ የአሜሪካ ኤጁኬሽን ለአሜሪካ ራይት ኤጁኬሽን ነው ፎርማል ኤጁኬሽን ቻይና ምን አደረገች ፎርማል ኤጁኬሽኗም ለራሱ አርጋ ራይት ኤጁኬሽን አርጋችሁ በቋንቋ ጃፓን ብትሄድ ፎርማል ኤጁኬሽኑ ራይት ኤጁኬሽን ነው ስለዚህ ሌላ ሀገር ግን በራሱ ባልሆነ የሚማረው ሀገር ማህበረሰብ ፎርማል ኤጁኬሽኑ ሮንግ ኤጁኬሽን ለዚህ በእንግሊዝኛ ተምሮ የተማረው ትምህርት ቤት ከ4 አመቱ ጀምሮ ኤቢሲዲ ቆጥሮ እስከ 40 አመቱ ፒኤችዲ እስከ ደርስ ድረስ የሆነ ኬጅ ውስጥ ነው የሚኖረው የሆነ ካምፓስ ውስጥ ወይም ካምፕ ውስጥ በዩኒት ሊደር በምን እየተደረገ የሚኖር ሰው
በእንግሊዝኛ የተማረ ሰው አባቱ ወይ በጉራጌኛ ወይ በአማርኛ ወይ በኦሮምኛ መንደር ውስጥ ገብተንም ከአባታችን ጋር ማን አንግባባበት እንግሊዝኛው እንግሊዝ ሀገር ሄደን የመንግስት መስሪያ ቤትም ምንም አንገባበት እንራቀቅበታለን ከእንግሊዝም ያልሆነ ከገበሬም ያልሆነ ትምህርት ስለተማርነ ነው ልዩነት የመጣው ስለዚህ ራሱ ኤጁኬሽኑ ምን ይሆን ምናልባት ጊዜ የሚወስድ ነገር ስለሆነ ነው ለገበሬው ምንድነው ብለን ካለን በዚህ ተቀርጸን የመጣ ሰው የገበሬውን ችግር አይረዳም በአሜሪካ መጽሐፍ በአሜሪካ ምሳሌ ተምሮ ኢኮኖሚክሱንም ፋይናንሱንም በዛ በኩል ካልሰፈርኩት ይላል የአሜሪካ መጽሐፍ በዶላር ነው የተሰራው ዶላርን እንደ ገንዘብ አድርጎ ዶላር ምን ድንበር ይሻገራል ስለዚህ ያንኑ ፎርሙላ ተጠቅመን ድንበር በማይሻገር ብር ስንሰራው የተሳከረ ነው ከገበሬው ጋር ሊደርስ የማይችል ማለት ነው ከከተማ የማይወጣ ማለት ነው ከዚህ ፊደል ከቆጠረው ማህበረሰብ የማይወጣ ማለት ነው የከፈትነውን ባንክ 32 ባንክ አንድ አይነት ማለት ነው አንድ አይነት ገባርለ የሚሰሩት ስራ የአንድ ህንጻ ላይ ኮንዶም 3 አይነት ባንክ ታያለ አንድ ባንክ 2 ብራንችም ያለው አለ እዚህ ከባንክና ባንክ ተተው ከብራንችና ብራንች አንድ አይነት ከድሃዎች ገንዘብ ይወስዳል ለሀብታሞች ያበድራል ሀብታሞቹ ለነጋዴ ያበድሩታል ነጋዴ ሄዶ የገበሬውን ነው የሚገዙት ገበሬው ይቆጥባል ከገበሬ ጋር እኮ የሚሰራ ባንክ እኮ የለም እኔ ማስተርስ እሱ ላይ ነው ማስተርስ አግሪካልቸራል ባንክ ላይ ነው የሰራሁት the viability of agricultural bank of Ethiopia አዲስ ዩኒቨርሲቲም ላይ ገብቶ ቢያዩት ኢንተርናሽናል ጆርናልም ላይ አለ ስለዚህ ለምንድን ነው ቻይና ከሄድክ ከቻይና ሁለተኛ ትልቁ ባንክ አግሪካልቸራል ባንክ ኦፍ ቻይና ነው አዎ አግሪካልቸራል ባንክ ኦፍ ቻይና ከዓለም አራተኛ ባንክ ነው ራሽያ ማን ነው አውሮፓ ከሄድክ ነራቦ ባንክ የገበሬ ባንክ ናቸው ይሄን ሁሉ እኛ ለህፃናችን ጭምር የአውሮፓ ወተት ነው እናጠጣቸው እኮ የዛ ዱቄት የፎርሙላ ወተት እነሱ ማን የነሱ አሜሪካ ኮፕ ባንኮች አሉ እኛ ጋር የልማት ባንክን ጨምሮ የንግድ ባንክንም የልማት ባንክንም ጨምሮ ለገበሬ የሰጡት ብድር ከአጠቃላይ ብድር 6.4 አሁን ያለው ሪፖርት ማለት የግል ባንኮች ለገበሬ የሰጡት 1% ነው ከብድራቸው ውስጥ 1% ለሰራተኞቻቸው 3% ብድር አይበድራሉ ለሰራተኛ አትሊስት ለሰራተኛ ከሰራተኛው እኮ ሰራተኛው 3 ብድር ለአጠቃላይ 84.4% የሚሸፍነው ገበሬ ብድር የሚያገኘው 1% የሚገርም ነው ከግል ባንኮች ማለት ምንድነው ስለዚህ እየተሰራ ያለው ነገር በቃ ቅድም እኮ ያለ ምንማራው ፎርማት እዚህ ስናመጣው አይሆንም ስለዚህ ቅድምም የመጀመሪያ ጥያቄም ላይ በቃ በአይኤምኤፍ ባለን ነው የምንሄደው እየሄድን ያለን እነሱ ባሉን ነው ለኛ ይሄዳል ለኛ ችግር ይፈታ አይደለም ለኛ ችግር ይፈታ አይደለም ምናልባት አሁን ሆም ግሮን ኢኮኖሚ የሚል እንተና አለ የተወሰነ ያው መስተካከል ያሉባቸው ነገሮች ቢኖሩም ጥሩ ጅምር ነው በዛ መሰረት አትሊስት አሁን የገበሬውን አድሬስ የሚያደርግ የፋይናንስ ስርዓት መኖር ነው ያለበት ስለዚህ የግብርና ባንክ ህንድንም የቀየንተን ያደረገው ለውጥ ያመጣ የግብርና ባንክ ነው ራሱን የግብርና ባንክ ነው ኢንዶኔዥያን የቀየረው የግብርና ባንክ ነው ቱርክን የቀየረው የግብርና ባንክ ነው ለምን ከእህል ነው የሚመጣው ይሄ መብላት አበላል ይቀየራል እንጂ መብላት አይቀየርም የሚባላል አካሄድ ይቀየራል እንጂ መሄድ አይቀየርም ይሄ ናቹራል ሲስተሞች አሉ ስለዚህ መብላት በማንኪያም በላ በሹካም በላ በእጅም በላ በግሉኮስም በላ በአፍንጫም ይሰጥህ መብላት አይቀርም የተፈጥሮ ስርዓት ነው አበላል ነው ሊቀየር ማን ነው መብላት አይቀየርም አበላል ነው ሊቀየር የሚችለው መሄድ አይቀርም አይቀየርም አካሄድ ነው በመኪና በአውሮፕላን ተኝተህም ተንከባለህም ልትሄድ ትችላለህ ማለት ነው ስለዚህ ዞሮ እህል ነው መንበላው ለውጭ ገበያውም እኮ ቢሆን ኤክስፖርት ለማድረግ ለሀገር ውስጥ ምርት ለማምረት እኮ ከገበሬው ነው እንጂ ቡና ምልከው ማሁን መንገድ ላይ መታያቸው መኪናዎች በሙሉ የቡና መቁለያ ማሽን ናቸው ግን 1% ብድር እየሰጠ ነው ማለት ኤክስፖርታችን ምን ሰጠው እንደም እሱን የሚሰጠው እኮ ለኤክስፖርተሩ ለነጋዴው ለጩለለው ነው እኮ የተሰጠው ለገበሬው አይደለም ፎርማት የግብርና ባንክ ላይ ብቻ ሌላ ፎርማት ነው ያለው የሚገርም ፎርማት ማለት ነው ግሽበት የሌለበት ፎርማት ነው የግብርና ባንክ ግሽበት የለው ለምን እህል ነው የሚያጠራቅመው ስንዴ ነው የሚያጠራቅመው ብራንች አይደለም ገንዘብ ብራንች አይደለም እኮ የሚከፍተው ምንድነው
እንዴት አድርገው ነው የሚቆጥቡት ምናምን ሲለኝ እህል ነው የሚያስቀምጠው እህል ነው የሚቆንጠን ጎተራ ነው የምትከፍተው። ማዕድኑም በግብርና ባንክ በኩል ነው፣ ከብቱም በግብርና ባንክ በኩል ነው፣ እህሉም ሌሎች ባንኮች የለመኑት የግብርና ባንክ ነው። ፎሪን ከረንሲ ያለው ግብርና ባንክ ነው። በጣም ሀብታም ባንክ ነው ግብርና ባንክ። ግን ምን ሆነ የኛ የባንክ ስርዓታችን ኮላተራል ቤዝድ ማስያዣ ቤዝድ ስለሆነ ስለዚህ አንድ ሰው ባንክ ሄደ አሁን ካሉ ባንኮች ለመበደር ሁለት ነገር ያስፈልጋል። አንደኛ ትርፋማ ቢዝነስ ትርፍህን ታሳያለህ። ሁለተኛ ምንድነው እንትን የምትለው ለምትጠይቀው ብድር ኮላተራል ማስያዣ ያስፈልጋል። ስለዚህ ገበሬው ያለው መሬት ነው፣ መሬቱ የመንግስት ነው። ፍየልና ደግሞ ከብት ነው እነሱ እንትን የሚሉ ናቸው። ስለዚህ አሁን ላለው ለባንክ ስርዓት ለፖሊሲው ገና ፖሊሲው መቀየር አለበት፣ ህጎች መቀየር አለባቸው። ስለዚህ ይሄ ገበሬ አሁን ቡና ይሰጣል። ቡና አምርቶ ያመጣ ገበሬ ወደ ዶላር ይቀየርና ዶላሩ ምንድነው የሚገዛበት? ነዳጅ ይገዛበታል። ተገልብጦ መኪናው ምን ሆነ? የቡና መቁለያ ማሽን ሆነ ማለት። ዝም ብለህ ቡና እየቆለፍ አድርገህ በጭስ መውጫው ነው የምትልከው። እና ይሄ ወደዚህ መምጣት ያለበት ምንድነው? የትምህርት ስርዓታችን ስንቀይር የፋይናንስ ስርዓቱ አብሮ ይቀየራል ማለት ነው። ኦኬ የፋይናንስ ስርዓቱ ወዴት ይሄዳል? ገበሬውን የሚመለከት ይሆናል ማለት ነው። የቅድምም እንደ መፍትሄ ራሱ የአገር ዶላር ኢትዮጵያ ውስጥ ቢገባ ኢትዮጵያ አንገበያይበትም። ምን ይሰራልናል? አንገበያይበትም። ብዙ ሀገሮች እኮ እንደነ ጃፓን ምናምን ብዙ ሀገሮች ዶላር እንዳይገባ ነው ጥንቃቄ የሚያደርጉት። ለምን $100 ድንበር አቋርጦ ገባ ማለት ምንድነው ይዞ የሚወጣው? ምርት ነው ይዞ የሚወጣው። ምርት ይዞ ነው የሚወጣው። ስለዚህ የወረቀቱ መምጣት ዶላር ወረቀት ነው፣ ባዶ ቁጥር ነው። የወረቀቱ መምጣት አይደለም ለኛ የሚጠቅመን ገጠር ያለው ገበሬ ገባ በምንድነው በትሪሊዮን የሚቆጠር ብር ብትቆጥር ታክስ ቢሰበሰብ ምንድነው በሚዳቆ ቀንድ እንኳን የምትሰፍረው አይደለም። በአረቄ እንትን በቡና ሲኒ የምትሰፍረው እኮ አይደለም። ብትሰበስብ ኬንያ ሄዶ አንድ እንቁላል አይገዛልህም። የአገር ብር ብታትም ትበላዋለህ እንዴ? ኮቪድ ላይ ተነዋል ምንም ገንዘብ ሀታ ወርቁ ምንም እንደማይጠቅም እኮ አይተናል። ስለዚህ ምንድነው የሚሻለው? አንድ ዘለላ ስንዴ ይሻላል ማለት ዞሮ ዘርን ምን በላው እሱ ስለሆነ ማለት እዛ ላይ ፎከስ ካረግን ምን ይሆናል? የሽያጫችን አንደኛ ሀገር ውስጥ ብዙ ካመረትን ብዙ የውጭ ምንዛሪ ያስፈልገናል። አሁንም ሶርሳችን 84% ገበሬ 66 ምናምን % የሚሆነው ኢምፕሎይመንት የሚመጣው ማሁን ከገበሬ 34% የጂዲፒያችን ምንጭ ገበሬ ግብርናው። እሱን ችላ ብለናው ነው ከተማ እየተንቀዋለልን ያለ ነው። ከተማ ተንቀዋለ ቁጥጥር ብታበዛ ስንዴ ላይ የሚያመጣው ለውጥ የለም። ምናልባት አንድ የሚያሰጋኝ ምንድነው አሁን ያሉት ባንኮች ጠቅላላ የንግድ ባንክ ጠባይ ነው ያላቸውና የግብርና ባንክ ያስፈልገናል። ያው የውጭ ጉዳይ ሚኒስቴር እንላለን፣ ግን የውስጥ ጉዳይ ደግሞ ሚኒስቴር አቋቁመን የግብርና ባንክ ኖሮን ኤክስፖርተሩም ተነቃቅቶ ራሱ ገበሬው እኮ ኤክስፖርተር መሆን ይችላል እኮ አይደለ? ይችላል። መንገዱን ካሳዩት እኮ አመረተው ከዛ እንደው ትንሽ ማስተማር ነው ወይ ልጆቹን ለዛ ማብቃት ይቻላልና በባንክ ላይ በፋይናንስ ላይ በዚህ በግብርና ባንክ ላይ ባለሙያዎች አሉን ወይ? እንደው ይኑረን ብንል እኮ አሁን በጠቅላላ ባንከር ነኝ የሚለው ሰው ያው የንግድ ባንክ ጠባይ ላይ የሰራ ነው ኤክስፒሪየንስም እና እሱም ስጋት አለ። ስለዚህ ፖሊሲ ሜከሮች ምን ማድረግ አለባቸው? እንዳለ ፖሊሲው መቀየር አለበት። አሁን ንግድ ባንኮቹ ማንፈርድባቸው ምን መሰለህ? ፖሊሲው የንግድ ባንክ ነው የተቋቋመ እንትን ያለው ህግ የወጣው ለንግድ ባንክ ነው። የንግድ ባንክ በለው የገበሬ ባንክ ሊሆን አይችልም። የንግድ ባንክ በለው እንዲህ ለኢንዱስትሪ ያበድሩም ይላል። አይ የንግድ ባንክ ነው ብለው አልኩ ንግድ ያልከው ባንክ ምን ብለው ነው ለኢንዱስትሪ እንትን የሚያደርገው? ጸባያቸውም አይደለም፣ ቢዝነስ ፕላናቸውም አይደለም፣ ፖሊሲውም እንደዛ ነው። ስለዚህ ምንድነው ገንዘብ ከማን ነው የመጣው? ከሼር ሆልደር ነው የመጣው። ሼር ሆልደሩ ምንድነው ይፈልጋው? ትርፍ ይፈልጋል፣ ዲቪደንድ ይፈልጋል። ስለዚህ ባንኮች ምን ማድረግ አለባቸው? በትርፍ ነው የሚወዳደሩ። ስለዚህ በትርፍ እየተወዳደረ ምን ለገበሬ ስጥ ልትለው አትችልም። ስለዚህ የግድ ለሚሰጠው ገንዘብ ከህዝብ የሰበሰበው ገንዘብ ለሚያበድረው ሰው ዋስትና ይፈልጋል፣ ኮላተራል ይፈልጋል።
ዝም ብሎ ያን ሰው ተበድሮ ነው የሚያመልጠው። የግል ባንክ ለምሳሌ የግል ባንኮች እንዳለ ኮመርሻል ባንኮች ናቸው። ባንኮቹ እንዳለ የንግድ ባንኮች ናቸው። ገጠር ሄዶ ገበሬዎቹ ጋር አንድ ባንከር ገጠር ልካው ሽፍታ ቢያግተውስ አለው እንትን አሁን የገበሬ ባንክ ስታደርግ የራሱ ፎርማት አለው ከመልህ ገበሬው ጋር ገብቶ ስለሚሰራ ቀበሌው ማገዝ አለበት። ወረዳዎች አሉ፣ ቀበሌዎች አሉ፣ የተያያዘ ነገር ምን ፖሊስ ያስፈልጋል? አንድ የግል ባንክ ፖሊስ ማዘዝ ይችላል? አይችልም። ለጉዳዩ ላይ አግዘኝ ብሎ ለሚመለከተው መስሪያ ቤት ማዘዝ ስለማይችል ሪኩዌስት ነው የሚያደርገው። የመንግስት ከሆነስ መንግስት ኮማንድ ማድረግ ይችላል፣ ማዘዝ ይችላል። የመንግስት አቅጣጫ ስለሆነ ማለት ነው። ከአቅጣጫውም ጀምሮ ከባንኩ ጋር አብሮ ሚሊቴሪ የጸጥታ አካል አብሮ ነው የሚሄድ። ለዚህ ገጠር ገብተህ ማዕድን ያለበት አካባቢ ብራንች ክፈት ብትለው ባንከሩ ደህንነት ይፈልጋል። ህዝብ ይዞ ሰው ይዞ እዛው ውስጥ ሊገባልህ አይችልም። ሊገባልህ ስለማይችል እነሱንም እንትን ማድረግ አንችልም። ባለሙያ ያለን ነው የሚለው የትምህርት ስርዓቱንም አብሮ እንዲቀየር በሚል ነው። ምናልባት ከአዲስ አበባ ዩኒቨርሲቲም ጋር ተነጋግረን ነበረ። እኛ አሁን አካውንቲንግም ላይ አግሪካልቸራል አካውንቲንግ አንድ ቻፕተር ነው፣ ዝም ብለህ ነካ ተደርጎ ነው የሚያልፈው። ለብቻው መሰራት አለበት። ምናልባት ኢኮኖሚክስ ላይ አሉ የተለያዩ እንትኖች ላይ አገሮ ኢኮኖሚ የሚል እንትንም አላቸው፣ የግብርና ኢኮኖሚ የሚል ስፔሻላይዜሽን አላቸው። በዚህ ባንክ ጋር እንግዲህ ስትመጣ የለም። ዋናው ታዲያ እሱ አይደል? ስለዚህ የለም። ገና ትምህርቱ መምጣት ያለበት ትምህርቱ ተሻሽሎ ከፖሊሲያችን አሻሽለን ህጉ እንትን ተብሎ ወይ መስራት ይቻላል። ለምን እጅግ በጣም የሚያስፈልግ እጅግ ግን በጣም የተዘነጋ በጣም አስፈላጊ በጣም የተዘነጋ ነገር ማለት ነው። ጥያቄዎቻችንን ያጠናቀቅን ነው። 2 ጥያቄዎች ብቻ ናቸው የቀሩኝ። ወደዚህ ነው ጥያቄ ስመጣ እንግዲህ የታክስ ነገር ብዙ ሰው ራስ ምታት እየሆነበት ነው። በተለይ በንግድና ቢዝነስ ላይ የተሰማራው ሰው ኦልሞስት ከሞላ ጎደል ግማሹን ያው መንግስት ቀጥታም ሆነ በተዘዋዋሪ ይጠይቀኛል፣ ይወስድብኛል የሚሉ አሉ። በእርግጥ ያው ታክስ መከፈል አለበት፣ አስፈላጊ ነገር ነው፣ ለአንድ ሀገር በጣም ጠቃሚ ነው እያልን አሁን ከስር ከመሰረቱ ስለዚህ አናወራም ስለሚታወቅና ግን ደግሞ ያለን ጥፍጣፊ እንደውም ወደዚህ ወደ አንተ ጋር ከመምጣት በፊት አንድ ሳነብ የነበረው ምንድነው ገበሬ ከገበሬው ጋር እናንሳውና ዘር የሚዘራውን እህል አይበላም ወይ ደግሞ አይፈጭም፣ አይጋግርም፣ አያቦካም። ያው ዘር ነው፣ ነገ ምን ይበላል? አሁንም ነጋዴው ዘሩን ሁሉ ኔክስት ይር ላይ ወይም ደግሞ ዲስ ይር ካፒታሉን ሁሉ እየተጠየቀ እንደሆነ ይናገራል ከታክስ ሰብሳቢው ቤትና ያ ማለት አደገኛ ነው። ዘርህን በላ፣ ፈጭ፣ አቦካ ማለት ያው በሚቀጥለው ዓመት ምትዘራው የለህም። ፀሐይ ትወጣለች፣ ዝናብም ይዘንባል፣ መሬቱም ስንቡል ነው። ዘሩ ከሌለ ምን ታደርጋለህ? ካፒታልም እንደዛ ነው ለነጋዴው ለቢዝነስ ሰራተኛውና ያንን ከእጁ ላይ ከተወሰደበት በዚህ ደረጃ ፊል የሚያደርጉት የሚሰማቸው የቢዝነስ ንግድ ላይ ተሰማሩ አሉና ጥያቄ ምናልባት ከተረዳኸው እዚህ ድረስ መጥቷል ልፈልጌ ነውና ምን ማለት ይቻላል? ኢኮኖሚ እንዳይረበሽ፣ ቢዝነስ ንግድ ጠባይ ያው እንዳይረባበሽ መንግስትስ ምን ማድረግ አለበት ተብሎ ይታሰባል? ጥሩ ታክስ ያው ጥያቄ ጋር መጀመሪያው ላይ ምን አለ መሰለህ ታክስ እንደ ገንዘብ ሚስኮንሴፕሽን ያለበት ነገር ነው። ገንዘብ ያለ ይመስለናል። የለም ገንዘብ 80 ዓመት 100 ዓመት ሊሞላው ነው ገንዘብ ከጠፋ። ኢትዮጵያ ላይ ዓለም ላይ ገንዘብ የለም። ገንዘብ ከሰርኩሌሽን ወጥቷል። ታክስም ገቢ ነው ብለን የምናስበው በተማርነው ትምህርት ታክስ ገቢ አይደለም። ኦኬ ምናልባት ኪራይ ልንለው እንችላለን። የታክስ ዋነኛ እንትኑ ሀብት ማከፋፈያ ነው። ከበዛበት ቦታ ያዛርገህ ወደ አነሰበት ቦታ ሀብት የምታሸጋግርበት ነው እና ገንዘብም ከሲስተም ከወጣ ኦልሞስት 100 ዓመት ሊሞላው። ይህ ገንዘብ እኛ አሁን በወረቀት የታተመው ገንዘብ ይመስለናል። ባዶ ወረቀት ነው፣ ስዕል ምናምን ተደርጎበት የሆነ ስምምነቶች በቃ ስዕል ይደረግበታል፣ ምን ይደረግበታል፣ አለቀ። እንዳይደብረን ብልጭልጮች አሉ፣ እንዳይደብረን ልበለው ለጨዋታ ያህል እንትን ፊቸሪንግ ወይም ማንም ሰው ተነስቶ ፕሪንት እንዳያረጋው የሚጨመሩ ብልጭልጮች ምናምኖች ያው የፍሎረሰንት እንትኖች አሉ
ፍሎረሰንት እንትኖች አሉና ያን ተጨምሮበት መሶብ ቡና ምናምን ተደርጎበት ነው። ጀስት ኢስ ፔፐር ነው፣ ወረቀት ነው። ወረቀቱ ቦኖ ነው፣ ክሌም ቲኬት ነው የሚባለው። ኢስ ክሌም ቲኬት ነው እንጂ ገንዘብ አይደለም። ገንዘብ ባንክም የለም። እሱን ወረቀት የሚያትመው ማን ነው? ብሔራዊ ባንክ ነው። ቦኖ ነው እንጂ ገንዘብ አይደለም። ቦኖ ማለት ድራፍት የሚጠጡበት በቃ ጀስት ሻይ እንትን ብለህ ወይ ምግብ የሚቀበሉበት የምትልበት ቦኖ ማለት ካፌ ውስጥ ቦኖ ማለት ቦኖ ማለት ነው። ወረቀት ነው። የሆነ ጊዜ ቀይ ትቀባዋለህ፣ 10 ትለዋለህ። የሆነ ጊዜ ቀይ ቀብተህ 10 ትለዋለህ። የሆነ ጊዜ 100 ትለዋለህ። የሆነ አረንጓዴ አንዴ 10 ይሆናል፣ አንዴ 100 ይሆናል። ጀስቲስ መግባቢያ ወረቀት ነው እንጂ ወይም የክሌም ቲኬት ልክ እንደ ቦኖ። ስለዚህ ሆኖ ወዛ ከፍላል ምግብ የምትቀበልበት ያ ማለት ነው። እና ገንዘብ የባንክ ሰርቨር ላይ ዳታ ነው። አሁን ገንዘብ እኮ ዳታ ነው የሆነው። አንተ የለፋህበት የተማርክበት የሰራህበት የሆነ ባንክ ውስጥ ዳታ ላይ ሰርቨር ላይ ይሞላል። ቁጥር ነው። ሞባይልህን ክፈተው፣ አይታይ፣ አይዳሰስ፣ አይጨበጥ፣ ጀስቲስ ቁጥር ነው። ገንዘብ ማለት እኮ ነምበር ቻት ነው። ነምበር ነው የምትለዋወጥ፣ ቁጥር ነው የምትለዋወጥ። የለም ድሮ ገንዘብ የሚባለው ወርቅ ቫልዩ። ለምሳሌ አንድ ዲናር ያው ሰምተን እናውቃለን። አንድ ዲናር ስንት ነው ካልከኝ፣ አንድ ዲናር 4.25 ግራም ወርቅ ማለት ነው። ፒውር ጎልድ ነው አንድ ዲናር። ስለዚህ 1 ግራም ስንት ነው ካልከኝ 15.43 ፍሬ ስንዴ ማለት ነው። 1 ኪሎ ስንት ነው ካልከኝ 1 ኪሎ ማለት 15423 ፍሬ ስንዴ ማለት ነው። ተቆጥሮ ስንዴ ተቆጥሮ በዛ ጊዜ አሁን ግራም 1 ግራም እንደሆነ ይሄ ብረት 1 ግራም እንዴት ሊሆን ይችላል? ከምን ተነስተው ነው ይሄን በዚህ ብረት ልክ ያመጡት ብለህ የምትለው ከስንዴ ነው የተለካው። 1 ግራም ማለት 15 ፍሬ ስንዴ ማለት ነው። አፕሮክሲሜትሊ 1 ግራም ማለት 15 ፍሬ ስንዴ። አንዱ ስንዴ ስንት ነው? 0.06 ግራም ማለት ነው። 0.06 በ15 ብታበዛው 1 ስለሚሰጥህ ማለት ነው። ሜትርም እንደዛ ሆኖ ነው የመጣው። ሜትር ኪሎ ሜትር ነው የምትላቸው በክንድ እየለካህ ነው የመጣው። ስለዚህ 1 ብር ስንት ነው ብለህ አታውቀውም። 1 ብር ስንት ነው? 100 ብር ስንት ነው? ገባታው 100 ብር ስንት ነው? ስለዚህ ስንት እንደሆነ አይታወቅም። ስለዚህ ስቶር ዳታ ነው ማለት ነው። ታክስም ልክ ወደ ታክስም ሳመጣ ታክስ ገቢ አይደለም ለመንግስት ለአንተኖቹ ለአስፈጻሚ ምን ማድረግ አለ? አስፈጻሚ ግብአትም ይሆን እንጂ ብር የሚያተመው ማን ነው? የሚያሳተመው ብሔራዊ ባንክ አይደለ? መንግስት አይደለ? ታዲያ አሮጌ ብር ቢሰበስብ ምን ይሰራለታል? ሰርተህበት ማለት ነው። አዲስ ብር ማምጣት የሚችል መንግስት አሮጌ ብር ሰብስቦ ምን ያደርግለታል? ከባድ ምን ማለት ነው? ስለዚህ ታክስ ማለት አንደኛ ሪስፖንሲቢሊቲ እንዲሰማ፣ ሁለተኛ አጥፊዎችን መያዣ ነው። አንተ 100 ብር አለ ልታጠፋው ስትሄድ 15% ይይዝብሃል መንግስት ቫት ብሎ ማለት ነው። ስለዚህ ዕቃ ቅርምት ላይ የምትገዛው ዕቃ ላይ 15 ብር ተነስቶብሃል። የ85 ብር ነው የምትገዛው። ወጥተህ ያለው ነገር እንዳትቀራመት መያዣ ነው እንጂ ልጓም ነው መለጎሚያ ነው። ስለዚህ አሁን ታክስ ላይ ስትመጣ ዳይሬክት ታክስ ቀጥተኛ ታክስ የምትለው ይሄ አትርፊያለህ ብለህ የምትከፍለው ነው። ኢንዳይሬክት ታክስ በአብዛኛው ይሄ ቀጥተኛ ያልሆነ ታክስ የሚባለው 95%ን ይሸፍናል። አቨሬጅ ማለት ቫት፣ ሱር ታክስ፣ ዊዝ ሆልድ ታክስ ገና ምን ላይ የምን ታክስ ነው? የገቢ ታክስ ነው፣ የወጪ ታክስ ይባላል። የገቢ ታክስ 5% ነው ኦን አቨሬጅ። ብዙ ሀገር ላይ የገቢ አትርፊያለሁ ብለህ ገቢዎች ጋር ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ሄደህ ከትርፍህ ላይ የምትከፍለው የአጠቃላይ የታክሱ 5% ነው። ይሄ የገቢ ግብር ይባላል። የወጪ ግብር 95% ነው። ምን ማለት ነው? ወጪ ስታወጣ የሚቆረጥብህ ማለት የምትከረከመው ማለት። ሻይ ስትጠጣ ይወሰድብሃል ብዙ እንዳትጠጣ የሆነ ነገር እሷ ነች የታክስ እንትኗ ሎጂኳ እንደዛ ስለሆነች ያን ታክስ እንትን አልል ብለዋል እና እንደ ገቢም መቁጠር ሳይሆን ለማሰራት እንዲያሰራህም እንትን ማለት አለበት። ከሰርኩሌሽን ላይ ከዝውውር ላይ ገንዘብ መሰብሰቢያ ነው። ሲበዛ ትሰበስባለህ። ስለዚህ ቀድሞ ለፖሊሲ ሜከሩ ምን እንትን ማለት አለበት? ታክስ እባካችሁ ገቢ ነው ብላችሁ አትሰቡ። መንግስት ላይ ያላችሁ ሰዎች ታክስ ገቢ አይደለም። ገቢማ እጁ ላይ አዲስ ብር አለ ማተም ይችላል መንግስት። ኢንፍሌሽን እንዳይፈጥር ሞኒተር እያደረገ ነው እንጂ። ስለዚህ ታክስ ግሽበት መቆጣጠሪያም ነው፣ ግሽበት ማምጫም ነው።
ኦኬ ብር ከበዛ ወጪ መቆጣጠሪያ ከሰርኩሌሽን ላይ መሳቢያ ነው። ይሄ ምን ያደርጋል? ግሽበትን ይቆጣጠርልሃል። ግሽበትስ በምን ያመጣል? ካፒታልን ይወስድባል ከነጋዴው ላይ። ለምን? አንዱ ግብአት ስለሆነ ለምርት አንዱ ግብአት ካሽ ነው። ካፒታል ማለት ካሽ ነው። እና እጁ ላይ 1 ሚሊዮን ያለው ሰውዬ 30% ስትወስድበት 700,000 ብር ያወርድሃል። በ1 ሚሊዮን ያመርት የነበረው ሰውዬ አቅሙን ወደ 700,000 ያወርድሃል። ምን ተፈጠረ? አቅሙ ወደ 700,000 አወረድከው ማለት ሰራተኛ ብዙ አያመርት። ብዙ ካላመረተ ሰራተኛ ይቀጥራል። መልሶ ምን ፈጠረ? ምርት አጠረ። ምርት አጠረ ማለት ግሽበት ጨመረ ማለት፣ ገበያ ረበሸ ማለት። ስለዚህ የግሽበት አሁን ምናልባት መጽሐፌም ላይ አሁን የሚወጣው መጽሐፍ ላይ በደንብ እንሰጥቻለሁ፣ መገንዘብ ላይ በደንብ ወይ ተሰጥቻለሁ። ግሽበት ማለት መውሰድ ያለብን የምርት እጥረት እንጂ የገንዘብ መብዛት አይደለም። ስለዚህ ምርትን የሚያሳጥሩ ነገሮች ምንድናቸው? አጉል ቁጥጥር፣ ፋሲሊቴት ማድረግ ሲገባ ቁጥጥር ስታበዛ፣ ታክስ በጨመርኩ ቁጥር አሁን ምናልባት አይኤምኤፍ ያስገደደናል። ዋይደኒንግ መሆን ሲገባው ዲፐኒንግ ምን አረግ ነው? የታክስ ማዕቀፉ ታክስ ውስጥ ያልገቡ ሰዎችን ዝም ብሎ የሚሽለኮልኩ ሰዎችን ወደ ታክስ ስርዓቱ ኦኬ እየተሞከረ ነው። በተለይ ዲዳዩ ጥሩ እያመጣው ነው። ግን ከመሆኑም ጋር ማስፋት ሲገባ ማጥለቅ ሆነ ማለት ነው። ይሄ ምን ያመጣል? በኢኮኖሚክስ ዘላፈር ከርቭ የሚባል አለ። ይሄ የታመመ ላምን ብዙ ማለብ ማለት ነው። ስለዚህ የንግድ ፍቃድ ያወጣው ሰውዬ መከራውን ታበለዋል። አየር የሚንቀሳቀሰው ሰውዬ ትተወዋለህ። ገባ አይደለ? በጣም ሂሳቡን ጽድት አድርጎ የመጣው ሰውዬ ነው አይደለም 12% አትርፎ ማትረፍ የነበረብህ ይሄ እናውቀዋለን፣ አንተ 20% ማትረፍ የነበረብህ ብለህ ወደ ህጋዊ እኮ መጥቷል ሰውዬው። ወደ ህጋዊነት የመጣው ሰውዬ ሰነድ አምጥቶልሃል። ገቢ ወጪው ይታወቃል። ገቢ ወጪው ሞሮለስ ለመገመት ይመቻል። አይ መክሰር አትችልም። አሁን ላይ እንደውም ማትረፍም አይቻልም መክሰርም አይቻልም የሚባልበት ነገር ወደዛ ነው እያየን ያለነው እኮ። ጫና ውስጥ ታዲያ አሁን ተባለ እንደዛ መክሰር ምን አለ መሰለህ ይሰማል። እንደዛ እንትን ተቀምጦብላልና የዘርፉ የትርፍ መቶኛ የሚባል ነገሮች አሉ። የሆነ ያልተጻፉም የተጻፉ ህጎች አሉና ዘርፍ 14% ከሆነ 10% ማትረፍ አትችልም። አራቱን ይቀበሉሃል። ዘርፉ 14 ነበር ማትረፍ የነበረብህ ወርዳል ይላልና እንደውም ምን የራሴም ሪል ኤግዛምፕል አለ። ከውጭ ኢምፖርት ታደርጋለህ፣ የምሸጠው ለመንግስት ነው። ጉምሩክ በትክክል የቀረጠህ ዕቃ እንዳለ ኮንቴነሩ የገባው መንግስት መስሪያ ቤት። ከዛ ያው በጨረታ ነው የተሸጠው። ጨረታ ተሸጠው ምን ብሎ ምንም ወደ ሌላም ቦታ ሳይሄድ የገባ ዕቃ በሁሉም የጸዳ ዶክመንት ላይ ስትመጣ ትርፍ ወርዷል ይላል። ምን ማለት ያተረፍከው 5% ነው። ስለዚህ 14%። ከዛ ስትጨምርስ አትርፈህ ስትሸጥ ምንድነው የምትባለው? ስግብግብ ነጋዴ። ደሞዝ ተጨመረ ብሎ እየጨመረ ሱቅን ያሽግባል። ስታተርፍ ሱቅ መቶ ከታሸገ፣ ስትከስር መክሰር የለብህም ከተባለ ይሄ በወንፊት ውሃ መቅዳት አይነት ማለት ነው። በወንፊት ውሃ ቀዳችሁ አምጡ አይነት ማለት ነው። ስለዚህ ለገበያው ይታው ያልነው ቅድምም እንደዛ ነው። እና ይሄ የታክሱ እንትን ጫናው ወደ ማጥለቅ ሳይሆን ማስፋት ነው መሆን ያለበት። እንደውም ቦዘኔን መቅጣት ነው ያለብን ማለት ነው። አየር ባየር ላይ ያለው አሁን ቦዘኔዎችን መንከባከብ ይቅርታ፣ እኔም እዛ ውስጥ ምን ሊሆን ይችላል ወይ ምንድነው የፈጠረው ቦዘኔነቱን ያመጣው የመሄጃ መንገዶቹ የመስሪያ መንገዶቹ ማጣት ነው እንጂ ህዝቡን እየወቀስኩኝም አይደለም። ያንን ነው መሰራት ያለበት። ምቹ የቢዝነስ ህግ ስላለ የቢዝነስ መንገዶቹ እነሱ መስፋት አለባቸው። ለምን የሚሰራውን ሰውዬ ሰርቶ የመጣውን ሰውዬ ፍቃድ ያወጣው ሰውዬ ምን ያደረገው ሰውዬ ባንክም ሄዶ ኮላተራል የለህም ይለዋል። ባንኮቹ በምንድነው እንደውም የኛ ሀገር የውጭ ባንኮች ሲመጡ ያስተካክሉታል ብለው ተብሎ የሚባለው እንትን አንደኛው በብሔር በሃይማኖት በምን በሰፈር የተደራጁ ሰዎች ባንኮች አንድ አይነት እንደ ጉንዳን መንገድ የሚሄዱትን ወዴት ያመጣቸዋል? ወደ ኒች ማርኬት፣ ወደ ሰርቪስ ራሳቸውን ወደ በአገልግሎት ወደ መወዳደር ያመጣቸዋል የሚል ነው። እና እኒሃው በትውውቅ እየተበዳደሩ ኮላተራል ይላል። እዚህ ጋር በእቁብ ስታመጣ የብሩ ምንጭ ይላል። ባንክ ስትሄድም ብድር አታገኝም። በእቁብ አረጋ ዘመዶች ሰብስበውልህ ምንጭ ትባላል። ምን አረከው? ይሄን ገደብከው ማለት ነው። ስለዚህ ከአገር ውስጥ እስካልወጣ ድረስ ገንዘቡ ለኛ አደገኛው
$1 ከአገር ሲወጣብን ነው አደገኛው። ካፒታል ፍላይት ማለት ነው። 1 ግራም ወርቅ ከአገር አላግባብ ሲወጣብን ነው እንጂ እዚሁ የተመላለሰው ስራ ሲፈጠር ነው ግሽበት የሚጠፋው። ምርት ሲመጣ ነው ግሽበት እንትን የሚለው። ስለዚህ የታክስ እንትኑ ባለ አግባብ ነው የተረዳ ነው። በእኛ ታክስ ማድረግ ያለብን ኬንያን፣ ካናዳን እሱ ነው ለኢትዮጵያ የሚጠቅመን ማለት ከድንበር ወጥተን ታክስ ስናደርግ ነው ለኢትዮጵያ የሚጠቅመን እንጂ እዚሁ ታክስ ብታደርገው የሥራውን ነው እንትን የምትገድብ ወይም ለቁጥጥር እንዲመች ማድረግ ኪራይ መክፈል ቅድም ያልነው አዲስ አበባ ላይ የተሰራ አስፋልት የገጠሩም ሰው ስለከፈለበት ገበሬውም ስለከፈለበት ከተማ ያለው ሰውዬ ምን ይሆን መኪና የሚነዳው ሰውዬ ሌላ ብዙ መኪና እንትን እንዳይል ምንድነው የምታደርገው ያዝ ታደርግበታለህ። እሱንም እንደገና በምን እንትን ታደርገዋለህ መሰለህ አንዳንዴ ስራ የሚፈጥሩም ሰዎች አሉ የምትለቅላቸዋል። ታክሱም አንዳንዴ በጣም ባገኘህም ቁጥር በሰራህም ቁጥር አሁንም ብዙ ታክስ የምትደረግ ከሆነ ምን ትሆናለህ መሰለህ ስራ የመፍጠር ሞራልህ ይቀንሳል ማለት ነው። ስለሚቀንስም አሁን ይሄ ዴድ ካፒታል የምንላቸው ለምሳሌ በየቤቱ ስንት እንትን አለ መሰለህ በየቤቱ እንግዲህ ኢትዮጵያ አዲስ አበባ ውስጥ 5 ሚሊዮን ሰው ካለ 3 ሚሊዮን አባወራ 3 ሚሊዮን ምጣድ አሉ የእንጀራ ምጣዶች በሳምንት አንድ ቀን ነው የሚጋገርባቸው። ስለዚህ እንጀራ ውስጥ ሸክላ እንዳይጨመር ወይም የሆነ ጄሶ እንዳይጨመር የምታደርገው ምንድነው እንጀራ በማብዛት። ሰው በምንድን ነው የሚወዳደረው በጥራት ነው የሚወዳደረው ማለት። ስለዚህ እንጀራ ሲበዛ ወደ ጥራት ነው የምትሄደው። ግን በሰበብ በአስባቡ ምታግት ከሆነ መመሪያ ቅጣት ምናምን የምታወጣ ከሆነ ምን እንደሚፈጠር ታውቃለህ? ወደ ስትሮክ ነው የሚመታው እንትኑ ማለት ኢኮኖሚው ማለት ቢዝነስ። ለምሳሌ አንድ ሲኖትራክ ስንት ነው አሁን 10 ሚሊዮን ብንለው እና በሆነ መመሪያ ምክንያት 2 ሲኖትራኮች ግቢ ውስጥ ቆመዋል። ስለዚህ ሾፌሩም ስራ ይፈታል፣ ይቀማል፣ ይጠጣል ነው። ረዳቱም ሌላ ነገር ሌብነት ውስጥ ነው የሚገቡት። ይሄ ሲኖትራክ ወጥቶ ቢሰራ አይደለም ጥቅም የሚያመጣው ወጥቶ ቢጋጩ ሁለቱ ቢጋጩ አንድ ሾፌር ቢሞት ምን ኢኮኖሚ ምንድነው የሚሆነው? እድር፣ ትራፊክ፣ ፕላናንሺ፣ ጋራዥ፣ ስፔር ፓርት፣ ነዳጅ ከማህበራዊ ጉዳይ እስከ ኢኮኖሚያዊ ጉዳይ አብርቆፋል። ይሄን ሁሉ ነው የሚያነሳ ስራ ይፈጥራል። በአንድ ሰው መሞት ገባር አይሙት በቢዝነስ ማዕዘን በቢዝነስ አንግል ስታየው ዝም ብለህ ግቢ ውስጥ አቆመህ የ20 ሚሊዮን ማሽን ማለት ነው እንግዲህ መኪና ምጣድ አንድ ምጣድ እንግዲህ 3000 4000 ብር ወይም 5000 ብር በ5000 ብር እንበለው ዝም ብለን 5000 ብር የሚፈጅ የእንጀራ ምጣድ 5000 ኢንቨስት ተደርጎበታል። ግን በሳምንት አንድ ቀን ነው የሚጋገርበት። ይሄ አይድል ዴድ የሆነ ካፒታል ማለት ነው። መሬት ዝም ብሎ ይታጠራል አላመረተም። ዴድ ካፒታል። እነዚህ ነገሮች ወደ ስራ የምታስገባቸው ምን ስታደርግ ነው? የታክስና የቅጣት ማዕቀፎችን ስታነሳ ነው። ስለዚህ ምን መሆን መታወቅ አለበት? ታክስ ገቢ ሙሉ ሁሌ ገቢ አይደለም። ታክስ አደናቃፊ ሊሆን ይችላል። ስለዚህ ሞርኛ ትኩረት ማድረጋችን ለኢትዮጵያ ገቢ የምንለው አምና 1 ሚሊዮን ቶን ጤፍ አምርተን ከነበረ ለኢትዮጵያ ገቢዋ ዘንድሮ 1.5 ሚሊዮን ቶን 2 ሚሊዮን ቶን ጤፍ ስታመርት ነው ኢትዮጵያ ገቢ የሚባለው። ታክስ መሰብሰብ አይደለም። የታክስ እንትናችን መጨመር ቁጥር ነው፣ ባዶ ቁጥር ነው። ከአንድ ዘለላ ስንዴ ነው ከ1 ቢሊዮን ብር ባዶ ቁጥር አንድ ዘለላ ስንዴ ነው ለኢትዮጵያ የሚጠቅማት ማለት ነው። የሚበላው እሱ ነው። ወዴት ይወስደዋል ግን አሁን ይሄ የታክስ ጫና ቢዝነሱን የንግድ ማህበረሰቡን በማቀዝቀዝ ኢኮኖሚውን በማቀዝቀዝ ኢኮኖሚውን ያው የኢኮኖሚ ውድቀት ወይም ሪሴሽን የሚባል አለና ወደዛ አይወስደውም ወይስ አመላካቾች አሉ? አሁን ወደዛ የመሄድ ነገር አሉ። አመላካቾች አሉ። ምን ይፈጥራል መሰለህ? አንደኛ የታክስ መብዛት የውጭ ኢንቨስተርን አያመጣም። ወደ ሌላ ሀገር ታክስ የሚያንስበት ሀገር እንትን ይላቸዋል። ቻይናን ማየት እንችላለን፣ ዱባይን ማየት እንችላለን። ዱባይ ትንሽ ሀገር ነች። ስለዚህ ታክስ ነፃ ስለሆነ ሰው በሙሉ ገንዘቡን ይዞ ነው እየሄደ ያለው ከተለያየ ሀገር ማለት ነው። አንድ የኛ የውጭ ሀገር ኢንቨስተር አይመጣም። ጎረቤታችን እየሄዱ እያየን ነው። ኡጋንዳ፣ ኬንያ እየሄዱ እያየን ነው የውጮች። እዚህም ያለው ሰው ምንድነው የሚሆነው? ካሹን ይዞ ነው የሚወጣው።
ኢትዮጵያ ብር ነው እንደዚህ የሚወጣው፣ ዶላር ይዞ ነው የሚወጣው። ሰው ይዞብህ ነው የሚወጣው። የተማረ ሰው ኃይል ይዞብህ ይወጣል። የደከምክበት ሰራተኛ ይዞብህ ይወጣል። ገንዘቡን በህገወጥ መንገድ መንዝሮ ወደ ውጭ ያሸሸዋል። እዚህም ምርት አይመረትም፣ የውጭ ሰዎችም አይመጡልህም። እዚህም ያሉ አምራች የምትላቸው ሰዎች ውጭ ሀገር ሄዱብሃል። እና ይሄ አሁንም እየታየ ያለ ነገር ስለሆነ እንደው በአስቸኳይ መቀረፍ መስተካከል ካለባቸው ሴክተሮች አንዱ የገቢዎች እና የገንዘብ ሚኒስቴር ፊስካሉ ጋር ያሉ ነገሮች ናቸውና ስለዚህ እነዚህ መጀመሪያ የታክስ ፊሎሶፊ ምንድነው፣ ከዛ ለኢትዮጵያ የሚበጀው ምንድነው፣ ምንስ ማድረግ አለብን ብለን በደንብ ዲቤት ማድረግ ምናልባት እዚህም ተመቻችተው ሊሆን ይችላል ከኃላፊዎቹ ጋር መከራከር መጨቃጨቅ አለብን ማለት ተጨቃጭቀን በቃ ትልቅ መስመር ስለሆነ የመንግስት ኦኬ ስለማይሰራ የመንግስት መስሪያ ቤት ገቢ የለው ገቢው ታክስ ስለሆነ ማለት ደሞዝ የሚከፈለው በታክስ ስለሆነ ማለት ስለሆነ ለዚህ ምን መሆን አለበት ለመንግስት ይሄ እንደ ገቢ ነው የምትቆጥረው በቃ ለዛች ለማንቀሳቀሻ ማለት ከዛ ውጪ ግን ስራው እንዲሰራፍት ማድረግ የለበትም እንቅስቃሴውን መገደብ የለበትም ማለት ነውና ለዚህ እንደዛ በደንብ የሚታዩ ኢንዲኬተሮች ወደ ፍጥጥ ያሉ ማለት አሉ በደም አሁን አብዛኛው እንትን ኢትዮጵያዊ ዱባይ ቱርክ ምናምን ዩጋንዳ ናሚቢያ ሄዶ ሞሪሺየስ ነው የምታገኘው ቢዝነስ እያጠኑ ወደዛ ነው ይሄዳሉ ይሰራል የምትለው ሰውዬ ወደዛ ነው የሚሄደው ምናልባት የሚቀረው መሄጃ የሌለው ሊሆን ይችላል አሉ እዚህ ሆኖ የሚሰሩ ጎበዝ ሰዎች አሉ እየታገሉ ያለው ምናልባት እንደው ዝም ብለ በጀነራል በጥቅል ወሬ ስናወራ በቃ ይከረው መሄድ የማይችለው ብዙ ቤተሰብ ያለው ምናምን ብዙ ቢዝነስ እዚህ ጋር የጣደሰው ነው እንትን ላይ የሚችለው እንጂ ሌላው በቃ እየወጣ ነው በበረሃ ምናምን በባህርም በምንም አር እንደ ሰው እየተሰደደ ያለው ማለት ልክ አይደለም ይሄ መስተካከል ያለበት ወደ ሌላኛው ጥያቄ ሳልፍ እንግዲህ የዚህ ከክሬዲት ካፕ ጋር በተገናኘ የኢትዮጵያ መንግስት ወይንም ደግሞ የማዕከላዊ ባንኩ የብር ህግን ብርን ህግ ለማስያዝ የብር የመግዛት አቅምን ለማጠንከርና ጥብቅ የገንዘብ ስርዓት በኢትዮጵያ እንዲኖር ብሎ በባንኮች ላይ ማለት ያስቸግራል በነጋዴው በቢዝነስ የብድር መጠን ተገድቧል ተቆልፏልና ያ በመሆኑ በኮንስትራክሽን ላይ በጣም ከፍተኛ የሆነ ችግር እንደፈጠረ ይሰማል ኮንስትራክሽን ማለት ኦልሞስት በኢትዮጵያ እንደውም ከ2 አመት በፊት ነው ይመስለኛል 60% የኢትዮጵያ ኢኮኖሚ ኮንስትራክሽን ላይ የተንጠለጠለ ነው ተብሏል አሁን ላይ ስንት እንደሆነ አላውቅምና ይሄ ምን ማለት ነው ኮንስትራክሽን ማለት ግዢ አለ ልዋጭ አለ ለሳኝ አለ ሪል ስቴት አለ ቤት አለ ህንጻ አለ መሬት አለ እነዚህ ሁሉ ነገሮች ናቸውና ጠጠር ተሸካሚው ጠጠር አቅራቢው ጠጠር ለሳኙ የምንለው ነገር ሁሉ አለና ከዛም ያ ፕሮፐርቲ እንደዛ ያለ ይሄዳልና ከዚህ ማዕዘን ያለው የኢኮኖሚ ቀውስ ምንድነው ያው የኢኮኖሚ ቀውስ ኮንስትራክሽን ላይ አለ ተብሎ ስለሚታመን ነው ገበያውም ኢቭን የሪል ስቴትም የቤቶች ገበያ ካየው በቃ ይሰከረ ነው በቃ እንደው በቃ የዞረበት ነው ይባላልና ምን ማለት ይቻላል ከዚህ ማዕዘን ጥሩ የገበያው መሳከሩ በተወሰነ መልኩ ጥሩ ነው ያምናለሁ ለምን አጉላብጦ ስለነበረ ፈነዳ ማለት ይቻላል አው በደንብ ነው የተነፈሰው በደንብ ተንፍሶ ብዙ ያበላሻቸው ነገሮች አሉ ተበላሽቶም ሄዶ ስለነበረና ምን ሆነ ይሄ ኮንስትራክሽን በጣም ካፒታል ኢንቴንሲቭ ነው ብዙ ካፒታል ይወስዳል ሶ በተለይ የመኖሪያ ቤቶች ጋር ሪል ስቴቶች ጋር ስታይ ገቢው በገንዘብ ልክ እንደ መንገድ በገንዘብ መተመነው አይደለም ህንጻው በፈጀው ብረትና ሲሚንቶ መተመነው አይደለም ሰዎች ገብተው ያርፉበታል እረፍት ተመን የለው ልጅ መውለድ ተመን የለው ትዳር ተመን የለው ተመኑ ገንዘብ አይለካው ማግባት ልጅ መውለድ ገንዘብ ስለማይለካው በጣም ካፒታል ኢንቴንሲቭ ነው ስለዚህ እዛ ላይ ካሽህን ሲሚንቶና አሸዋ ላይ ታይዳፕ ካሰርከው ምን ይፈጥራል መሰለህ ሌላ ሴክተር ይጎዳብሃል ሶ ባንኮች ኢቭን ኢትዮጵያ
ሞርጌጅ ባንክ ነበራት ኮንስትራክሽን እና ቢዝነስ ባንክ የሚባለው ዘንጋተራ ጋር ኮሜርስ ፊት ለፊት አሁን ብሔራዊ ባንክ ሆኗል። ከንግድ ባንክ ጋር ተዋህዶ ከዛ በኋላ ወደ ብሔራዊ ባንክነት አሁን ማዕከላዊ ባንክነት ወደዛ ሄዷል። ለምንድነው? አዋጪ ስላልሆነ ነው። ኢንቨስት የምታደርገው ብር እዛ ጋር የሚገባው ብር መመለስ አትችልም፣ አይመልሰውም። ለምን? ብዙ ካፒታል ወስደዋል። ለመመለስ 40-50 ዓመት ይፈጅብሃል። እሱን ካሽ ማለት ነው። አንድ ቤት ላይ የ10 ሚሊዮን ብር ቤት ኪራዩ 10 ሚሊዮን ብር ቤት አሁን ኪራዩ 40 ሺህ ብር ቢሆን 10 ሚሊዮን ለ40 ሺህ አካፍለው ብዙ ዓመት ነው የሚፈጀው። ስለዚህ እዛ ጋር አበድረህ ያን ካሽ እስኪመለስ ኢንተረስቱ ከጨመርክበት ብዙ ነው የሚሆነው። በ10 ዓመት ውስጥ ወደ እጥፍ ነው የሚሄደው። ኢንተረስቱ ብቻ 12 ሚሊዮን ሊሆን ይችላል። ስለዚህ 22 ሚሊዮን ብር ባንኩ ይጠብቃል ለሚቀጥለው 30 ዓመት። ለዛ ባንኮች አይደፍሩትም፣ አይዋጣቸውም። ስለማያዋጣቸው ለምን? ለአንድ ፎቅ በፊት በነበረው ማለት ነው ለአንድ ፎቅ ከሚያበድር ለአንድ ሱቅ በደረቴ ቢያበድር ያዋጣል። ሱቅ በደረቴው ገቢዎች ይሸጣል፣ ሆነ የተለያዩ ነገሮች ማስቲካ ምናምን ይሸጣል። መኖሪያ ቤትስ አንተ ተኝተህ ነው የምትወጣበት፣ ባንተ ገብተህ ነው እንጂ የምትወጣበት የሚወጣ የሚገባ ገንዘብ የለም። መኖሪያ ቤት እነሱ ባንኮቹ አንተ ስትበደራቸው ባንኩ ገንዘብ አይወጣም። እንደገና የምትሸጥለትም ሰውዬ እዚሁ ክፈት ይለዋል። መሬታውን የሆነ ነገር ስትሸጥ መኪና ስትሸጥ እኮ እዚሁ አካውንት ይክፈት ነው የምትባለው። ስትሸጥ ሌላ ደንበኛ ይዘህ ትመጣለህ ምናምን። ባንኩ እሱ ነው የሚፈልገው። የመኖሪያ ቤትስ በቃ ሰውዬው ገብቶ ተኝቶ ይወጣበታል፣ ልጅ ይወልድበታል። ለዛ ምን ሆኖ እንዲህ የነበረ የኮንስትራክሽን ስርዓት በዚህ ፌዝ በመንግስት ወይም በተለያየ ፌዝ መሄድ የነበረበት የኮንስትራክሽን ስርዓት የመሬትና የቤት ዋጋ በጣም ሲሾር ማለት ነው። ይህ ምንም ትናንትና ገዝተው ዛሬ ይጨምራል ምናምን ሲል ባንኮቹ ጤነኛ ያልሆነ ማበደር ጀመሩ። ቤት ላይ ያበድራል ከባድ አበድሮ ገንዘቡ እዛ ታሰረ። ለአበባ ይወስዳል መጥቶ ቤት ይገዛበት። ለኢምፖርት ይወስዳል መጥቶ ቤት ይገዛበታል። ለምን? በዛ ጋር አበባ ምናምን የዛሬ የክፍያ ምንድነው ፔይባክ ፔሪዱ እርሻ ላይ ከገባ 8-10 ዓመት ይፈጅበታል። ሐስላለሁ እዚህ ጋር እንደውም በግል ከንግድ ስርዓት ውጭ አድርጎ አምጥቶ ቤት በ10 ሚሊዮን ይገዛል። በ3ኛ ወሩ ላይ 12 ሚሊዮን ብር ይደርሳል። በጣም ዋጭ ብለው ማለት ነው። ስለዚህ ሰው ወደዛ ሄዶ ስም ብሎ እያበጠ ሄደ በጣም በቃ ግራ በሚገባ ሁኔታ ማለት ነው። ያን ጊዜ ምን ሆነ? መንግስት እዚህ ዘርፍ ላይ ብሎ ገደበው። ሲገድበው አሁን ብዙም አይደፍሩትም ባንኮቹ ከባረን። ስለዚህ 100 ሚሊዮን ስታበድረው ለአንድ ባለፎቅ ሽጦ ያዋጣዋል። 100 ሚሊዮን ያበደረው ባንክ በ6 ወር ውስጥ ቤቱ 120 ሚሊዮን ደርሷል። ኳርተር ፔይመንቱ 3 ሚሊዮን 2 ሚሊዮን ቢሆን፣ ስለዚህ መክፈል እንኳን ባይችል ማንም ይገዛዋል ህንጻው። አሁንስ አይበድሩም፣ እዛ ላይ ምትል አይበድሩም። በኪራዩ ግን 100 ሚሊዮን በኪራይ ለመልሶ ቢል 50 ዓመት ይፈጅበታል። ግን ሽጦ ይመልሰው ነበር። ስለዚህ ያንን መደረጉ እኔ አሁን እቀበለዋለሁ፣ ትክክልም ነው ብዬ አስባለሁ። ስለዚህ ምንድነው መሆን ያለበት? አሁን እየታየ ቲዩን እየተለቀቀ ለምን አንደኛ ብዙ ሰው ይዛል፣ ብዙ የሰራንትን ይዛል። ስለዚህ በዛ መልኩ በዚህኛውም ሳይድ መታየት አለበት። በሞኔታሪ ፖሊሲን ብቻም ሳይሆን ፊስካል ፖሊሲ በሞኔታሪም በሁለቱም ሳይድ በዚህ አሁን በፊስካሉ በዚህ ስራ በመፍጠሩም በኩል በበጀቱም በኩል በምኑም በኩል የሚፈጥርልህም ስራ አለ። የሚፈጥርልህን ስራ መስተጓጎል የለበትም። ስለዚህ ያንንም ሴክተር መንቀሳቀስ አለበት በራሱ ማለት ነው። ፋብሪካው ከተንቀሳቀሰ ህንጻው ቆመ አይደለ? ፋብሪካው ከተንቀሳቀሰ አይደለ? ምርቱ ሲንቀሳቀስ ሰው ወዴት ነው የሚሄደው? ቤት ይፈልጋል፣ ይገዛል፣ ይሰራል፣ ያንቀሳቅሳል። ግድ የባንክ ገንዘብ እዛ ገብቶ መታሰር የለበትም። ስለዚህ እዛ ጋር የምታረጋቸው ገንዘቦች ተነፈሰ አይደለ? ፋብሪካ ላይ ሮጠ ሰው ምግብ ካገኘ የሚለብሰው ነገር ካገኘ መጠለያ ግዴታ ነው። ምንም መጠለያ እኮ በሊግ ኦፍ ኔሽንም የተባበሩት መንግስታትም በምንም በህገ መንግስትም መብት ነው የምትለው አይደለም። ይሄ ናቹራል መብት ነው። መኖሪያ ቤት እኮ ናቹራል መብት ነው። መንግስት ራሱ ማቅረብ ያለበት ነገር መንግስት ራሱ የመንግስት ዋና ስራዎቹ አንዱ መኖሪያ ቤት ማቅረብ ነው።
እንትንም መንግስት አረገ የምትለው ነገር አይደለም። እንደውም ሞር መሬት ምን መሆን አለበት? መሬት እኮ የተሰጠው 1968 ላይ ነው። የኔ አባት እድሜ ማለት ነው 1968 ተወልጃለሁ። እንዴ ተወልደሃል? ከዛ በኋላ እኮ መሬት አልተሰጠም እኮ በግሪጎሪያን ካላንደር ነው። በሀበሻ 1968 ደርግ ነው መሬት ላራሹ ብሎ ያኔ መሬት የተሰጠ። ከዛ በኋላ እኮ መሬት አልተሰጠም። ከዛ በኋላ ያለው ከአባቴ ጀምሮ አባቴ ያኔ ጎረምሳ ነው አግብቷል ምናልባት እና ያኔ እሱ ምናልባት አያቴ ናቸው ለዚህ መሬት ተደልድሎ መንግስት ደልድሎ የሰጠው። ከዛ በኋላ አባቴም እኔም ልጄም መሬት የላቸውም። ስለዚህ ምንድነው መሬት መቅረብ አለበት ቤዚክ ስለሆነ። መሬት ካለ በእኛ ሀገር ሁኔታ ምንድነው የግድ አሁንም የብልጭልጭ ፎቅ መስራት አይደለም፣ ጭቃ ቤቶች መስራት አለባቸው። ጭቃ እዚሁ አለ፣ አብኪውም እዚሁ ነው ያለ፣ ሸክላውም የሸክላ ቤት ነው። አሁን የጭቃ ቤት አለኝ። ስንት አመቱ መሰለ? 20 አመቱ ነው። ምንም እንትን የሆነ ዝም ብሎ የሆነች ቦታ የተሰራች ቦታ ነችና እንትንም ሳይኖረው ለረጅም ጊዜ ቆይቷል። ውሃ ልክ እንኳን ሳይኖረው ምንም ሳይሆን ማለት። ስለዚህ የግድ ምንድነው መጠፍጠፍ የለበትም ኮንክሪት በዛ እንደው የሆነ ነገር አሁን በቃ ድሮ በመናቆላለፉት ሺዎች አመታት የተበተሰራበት ቢሆን የቤት ጉዳይ ምን ይሆናል እየቀነሰ ሄዳል። ምናልባት ባሰፋው ቁጥር የራሱ ችግር ኢንፍራስትራክቸር ገመድ መዘርጋት ኤሌክትሪኩም ስልኩም ምኑም መንገዱ መዘርጋት የሚባል የራሱ ወጪ ስላለው ነው መሰብሰብ ያዋጣል የሚባለው። ከመሆኑም ጋር ግን ላለው የሰው እንትን ያን ካስተነፈስከው ምን ይሆናል መሰለህ? አንደኛ ኮንስትራክሽኑን በጭቃም በምንም ብለው እየተሰራ ነው። ደን አጉል ድንጋይ ብሎኬት በመደርደር ላይ የሚታሰር ብር ወደ ፋብሪካዎች እና ወደ ግብርና ነው መዞር ያለበት። ስለዚህ ገበሬውም ምርት ካገኘ ፋብሪካውም ምርት ካመረተ ሳይወድ በግድ ጫማ ይፈልጋል፣ ጫማ ይገዛል። ቤት ይፈልጋል፣ የበለጠ ይፈልጋል። ምን ይሆነ ይሄዳል? የዚህ ትርፍ በትርፍ ገንዘብ ነው እየተሰራ የሚሄደው ማለት ነው። ቅድም መጀመሪያ ከመግቢያው ብዙ ወደ ዙር ሄጄ ያወራሁብክ ለምንድን ነው ባንኮቹ የህንጻው በሚከራየው ኪራይ አስበው አልነበረም ብር የሚያበድሩት የነበረው በግሽበቱ ነው። 10 ሚሊዮን የተገዛ ቤት በሁለት በሶስት ወሩ ዝም ብሎ ቤቱ ወደ ላይ አላደገም፣ ወደ ጎንም አልሰፋም፣ ሌላም ቤት ኩሽና አልወለደም። ምንም ሳይወልድ ዝም ብሎ ነው። ምንድነው እሱ ግሽበት ማለት ነው። ግሽበት ነው። ምንም አልሆነም እኮ እንደውም ቤቱ እያረጀ ነው ሄደው። መኪና በ400 ሺህ ብር የገዛው ፊት በአመቱ 600 ሺህ። አሁን ሰሞኑ የራሱ ኢቭን ኤሌክትሪክ መኪና 4 ሚሊዮን የገዛ ነው መኪና አሁን 5 ገባ ተባለ። ተነርቶ ማለት እኮ ተነርቶ 1 ሚሊዮን ይጨምራልና እንደውም እኮ የኤሌክትሪክ መኪና መቀነሱላ ነበረበት። ምክንያቱም እየቀነሰ ነው የሚሄደው። ስለዚህ ምንድነው የሚነግረው ይሄ የኢትዮጵያ ኢኮኖሚ? ይሄ ያው ምናልባት የመኪናው በተለይ ኤሌክትሪኩ ከሰፕላየሮቹ ሳይድም ያለ ችግር አለ። ምርት መያዝ ምናምን መጀመሪያም ትክክለኛ ዋጋው ላይሆን ይችላል። መያዝ ከመኖሩም ጋር መኪና እየነዳ ነው። እኔ አሁን የሆነ ጊዜ በፊት መጀመሪያ የገዛኋት መኪና ትዝ ይለኛል። ስንት መሰለኝ የገዛኋት? መጀመሪያ የገዛኋት መኪና 37,000 ብር ምናምን የገዛኋት ዛሬ 10 ምናምን ዓመት ነው። ከዛ 8 ዓመት ነድጄው 100 ምናምን ሺህ ብር የሸጥኩት ማለት ነው። መጣል የነበረበት ማለት ይሄ የገንዘቡ ግሽበት ነው የሚያሳየው ማለት ነው። ልክ እንደዚሁም ኮንስትራክሽኑም ላይ ዝም ብሎ ያበጠ ነበር። እሱ ተነፈሰ። ምናልባት የተወሰነ ሊቀረው ይችላል። ሞር ማስተንፈስ ይፈልጋል። ስለዚህ ገንዘቡ ወዴት ይሄዳል? ወደዚህ ይመጣል። በትርፍ ገንዘብ ብቻም ሳይሆን መንግስትም እያገዘው በዚህ በኩል ባንኮቹ ማለት ነው። በቃ በፊት አንዳንድ ባንክ 14% እዛ ጋር ያሳዙ ነበሩ። የኛ ሀገር ኮመርሻል ባንኮቻችን የብድሮቻቸው ጥንትን አብዛኛው 25-24% ሩቡ ለአየር ንግድ ነው ብድራቸው። አየር ንግድ ላይ ነው ሩቡ 23-24% ለአየር ንግድ ነው የሚያበድሩት። ኢቭን ለሆቴል ትንሽ ነው የሚያበድሩት። ኢቭን ለሆቴሎች ነው ትንሽ፣ ለትራንስፖርቴሽንም በተወሰነ ነው። ኮንስትራክሽን እንደው ከ3-4% መብለጥ የለበትም። ወይም በጣም ከሄደ 10% ድረስ ኮንስትራክሽን በቃ እዚህ ጋር ተገድቧል። ብሎኬት መደርደሩ አይደለም የቱ ነው። እዚህ ጋር ብዙ ብሎኬት ከመደረደር ሰው በራሱ እንዲሰራ አድርገው የፋብሪካ የመስሪያ ቦታዎች የነሱ ላይ በድሩ ወደዛ ቢዞር የተሻለ ነው የሚሆን። አላቅም ጥያቄ የመጨረሻ ጥያቄ ማድረገው እንግዲህ መሬትና ኢኮኖሚን እስኪ እናንሳ። ከከተማ ማዕዘን መሬት በኢትዮጵያ ኢኮኖሚ ውስጥ
ትልቅ ሀብት ነው ይባላል። ነገር ግን ያው የመሬት አቅርቦትና የሊዝ ዋጋ ንረት ለቢዝነሱ መስፋፋት በጣም እንቅፋት ሆኗል። የመሬት ፖሊሲውና የከተማ ልማቱ ከኢኮኖሚ ሪፎርሙ ጋር ተጣጥሞ እየሄደ ነው ወይስ ምንድነው ያስበላል? ምክንያቱም ሊዝ ይወጣል። አሁን 7ኛ ሊዝ ጨረታ ወጥቶ ነበር። በጣም ትልልቅ የሚባሉ በሪል ስቴትና በኢኮኖሚው በቢዝነስ አንቱ የተባሉ ሰዎች ስም ሁሉ ሳይቀር ወጥቷል። ያው የከተማው መሬት ልማትና አስተዳደር ቢሮ እንግዲህ የሰጣችሁኝን ሲፒኦ ለወስደው ነው ብሎ አውጥቷል። ትልልቅና መጀመሪያ ቤት ማነው መሬት አቅራቢው ራሱ ፈላጊው ራሱ የሚያቀርበው ዋጋ ለምን ከፍ አለ? እሺ አቀረብኩኝ በዚህ ሲፒኦ ገዛለሁኝ ብሎ ናና ውሰድ ሲባል ደግሞ ለምን ወገቤን ይላል? ምን ማለት ነው? አንዳንድ ጊዜ ሪሊ መሬት ጠፍቶ ነው ወይስ ሸማቹ ራሱ ያልተጠና ቢዝነስ ውስጥ እየገባ ነው ያስብላልና በዚህ እንደምንድን እስቲ። ኦኬ ጥሩ። አሁን መሬት እንደ ታክስና እንደ ብር ነው። ትንሽ ወደ ፊሎሶፊ ሄድኩብህ እያስቸገርኩ መሰለኝና መሬት ኢትዮጵያ ላይ በአሁኑ ሰዓት የመንግስት ነው። የመንግስትና የህዝቦች ተብሎ ነው የተቀመጠውና ስለዚህ ለመንግስት መሬት ነፃ ነው። በቃ የመንግስት ነው። ለሚፈልገው የልማት ጉዳይ ማዋል ይችላል ተብሎ ህገ መንግስቱ ላይ ተቀምጧል። ሪሊ መሬት የመንግስት ነው ብለህ ስትል የመንግስት ሳይሆን መሬት የመንግስት ባለስልጣኖች ነው። ስለዚህ የመንግስት ነው ካልክ የህዝብ ነው። ያን ምንድነው የተፈጠረው? ምናልባት ባክ ሄደን ወደ ኋላ 20-30 ዓመት አካባቢ ስንሄድ ለወታደር ሁለት መሬት አይነት የመስጠት ነገሮች አሉ። ኢንፎርማሊ ያው በህግ እንትን ያለው ኢንፎርማሊ ነገሮች አሉና ስለዚህ አንዱን ተሸጠው አንዱን ይሸጠዋል አንዱን እየሰራበት የሚል ከዛ በመታከክ በኋላ ለራሱ ለባለስልጣኑ ስለማይንቀሳቀስ ስለማይነግድ ወይም የመንግስት ኃላፊው ማለት ነው። ኃላፊውም እዛ አካባቢ ያለው ሰው ተንቀሳቅሶ ስለማይነግድ የማይንቀሳቀስ ንብረት ላይ ነው ጉቦውንም ያገኘውንም ደሞዙንም እዛ ላይ ነው የሚያውለው። ስለዚህ እሱ ነው የሚያነረው። ያናረው መሬት የምታገኘው በንክኪ ነው። በንክኪ በመናምን ከኃላፊዎች ጋር ከምኖች ጋር በመያያዝ ስለሆነ ነውና አጉል የተወደደውን እንደውም እኔ እዚህ ጋር አሁን እንደ ምስጋና መንተን መላው አስተንፍሶታል። በብዙ ተንፍሷል። እዚሁ አዲስ አበባ ላይ እኮ አሁን የወጣው ለምሳሌ ከፍተኛ 60-70 ሺህ ብር ምናምን መሰለኝ በካሬ ከ3 ዓመት በፊት እኮ በካሬ ስንት ነበር? 400 ሺህ እኮ ነበር። መርካቶ ሳር ቤት 400 ሺህ ጉድ የተባለ 400 ሺህ ብር 100% ሊከፍል ማለት 400 ሺህ ብር የነበር ቦታ ምናልባት ዛሬ 80 ሺህ ብር ሆኖ ምንም ልዩነቱ ሰፊ ነው። አሁንም ግን ልክ አይደለም። ልክ ያልሆነው ለምንድን ነው? መንግስት በነፃ ያገኘውን መሬት መንግስት ዜሮ ኮስት ነው። በነፃ ምንም ያወጣበት ነገር ያም በቃ አስተዳደር ተብሎ ህዝብ ሰጥቶታል። ገንዘብስ ሲኒዮሬጅ ራይት ይባላል። ሲኒዮሬጅ ራይት ማለት ገንዘብን የመፍጠር በብሔራዊ ባንክ በኩል የሚፈጠርባቸው በቦንድ በመሸጥ ይፈጠራል፣ በማተምም ይፈጠራል። ስለዚህ 100 ብር ለማተም 20 ብር ከፈጀ መንግስት 98 ብር ያገኛል። 100 ብር ለማተም 20 ብር ከፈጀ 98 ብር የማግኘት መብት አለው። ሲኒዮሬጅ ራይት ይባላል። በቃ በፊርማው ማለት። ስለዚህ በነፃ የሚያገኘውን ገንዘብን በነፃ ያገኛል። በነፃ የሚያገኘውን ገንዘብ በነፃ ያገኘውን መሬት መሸጥ ነፃን በነፃ ማጣፋት ነው። መሸጡ ለመንግስት ወይም በሊዝ ማስተላለፉ የሆነ የኤፈርት ማሳየት ተጠያቂነት የማሳየት ነገሮችን ያው በነፃ ስለማይል ማለት ነውና ሌላ ነገሮችን ሊረባብሽ ስለሚችል ሊሊዙ ዋጋ ከዚህ መውረድ ነው ያለበት። በቃ እንደውም ታችኛው ከዚህ በላይ አይደለም የሚለው በቃ ይሄን ቦታ ከ20 ሺህ ብር በላይ አይደለም የሚለው ኖ ከ40 ሺህ ብር በታች ማለት ነው ያለበት። ታቹንም ወስኖ ላዩንም ወስኖ ነው መንቀሳቀስ ያለበት። ለመንግስት ምኑም ስላልሆነ መንግስት አንድ ቦታ ላይ በካሬ 400 ሺህ ብር ቢያገኝ መንግስት አገኘ ይባላል እንዴ? መንግስት የብር ችግር የለበትም። መንግስት ብር የሚቸገር ይመስለናል ብዙ ሰዎች እኮ መንግስት ብር የሚቸገር መንግስት ብር አይቸገረውም። የሚቸገረው ምናልባት እንደ የማስተዳደር እንደው ወይም የሰው ኃይል ካልተቸገረ በስተቀር እጁ ላይ ሲኒዮሬጅ ራይት አለው። ፎርማቱን ጠብቆ ከሄደ በነፃ መሬት አለው። ያንን መሬት ቢቻል መስጠት
ኦኬ ቢቻል በርካሽ ማቅረብ ማለት ነው። ምን አደረገው? ኢኮኖሚውን ለዚህ የትኛውም ከፀሐይ መውጫ እስከ ፀሐይ መጥለቂያ ብትሄድ ሶስቱ የፋብሪካ ግብአት የሚባሉት ሶስት ግብአቶች ላንድ፣ ሌበር፣ ካፒታል ናቸው። መሬት፣ የሰው ኃይልና ካፒታል የሚባለው ገንዘብንም ማሽነሪንም ስኪልንም ምናምን ጨምሮ እንደዚህ ነገሮችን ካፒታል ወይም ስኪል ሂማን ስኪል ጋር ይገባል። ስለዚህ ኤልኤልሲ ላንድ፣ ሌበር፣ ካፒታል ናቸው። መሬት አንዱ የምርት ግብአት ነው። ስለዚህ መሬትም ይዘህ የምርት ግብአት፣ ካፒታልም በታክስ በመናምን በተለያየ ነገር እንትን ብለው ከውጭ የሚገባውን በቀረጥ ምናምን አዳክመው ሰው ምን አይሰራም ብለህ ከዛ እንደገና ትርፍ መሬት የሚመጡ ነገሮች አሉ። ስለዚህ አሁን የመሬት ኢሹ ሰው ያልወሰደው ለምንድን ነው እንትን ያደረገው? መጀመሪያ ተሳክሮ ይሄደውን ያዋጣኛል ብሎ ገባበት፣ ተጫረተ። አብዛኛው ምናልባት ሊጫሩት የሚችሉት ድሮም መሬት ሲሰሩ የነበሩ ሰዎች ሊሆኑ ይችላሉ። ለማትረፍ ማለት ነው። ለማትረፍ ነባቸውን ያስበላሉ። እንደውም በፊት ምን ይደረግ ነበር መሰለ? ከዛ የሚያስቅ ነገር አለ። ለምሳሌ አንተ ካሬው በ100,000 ብር አልሸጥ ያለ ቦታ አለ። ከዛ በ100,000 ብር አልሸጥ ብለህ ለመንክ ነው። ሰዎቹ 70,000 እያሉ ነው ካሬው። ከዛ ከጎኑ መንግስት ጨረታ ያወጣል። ልብ በል፣ ከጎኑ አሁን መንግስት ጨረታ ያወጣል። ሲያወጣ ያን ቦታ ላይ ሲፒኦ 80 ለምሳሌ አንተ መሸጥ የፈለከው በ100,000 ብር እየለመንክ ነው። 80,000 ብር አለው። እዚህ ጋር ሲወጣ ምንድነው የምታደርገው መሰለህ? 300,000 ነው የምታስገባው። ከጎኑ ያለው ቦታ በዘመድ ታስገባል። 300,000 ታስገባና 50,000 ሲፒኦ ትበላል። ከዛ ይወራል። እንትን ጋር ያለው መሬት እኮ 300,000 ወጣ ተብሎ አይፈራረምም እኮ ሄዱ አይዋዋልም። ሲፒኦን ያስበላና መሬቱን እዚህ ጋር 300,000 ወጣ አይደለ? ፕራይስ ሜከር ይሆናልና የሱ መሬት በ200,000 ብር ሸጠዋል። በ100 እኮ እምቢ ያለው በካሬ በ100 እምቢ ያለውን ቦታ እኛውን እዚህ ጋር አስወድዶ ይሄ መናጆ ነው የሚያደርገው። ይመልሷል። 500,000 ብር ሲፒኦ አይበላም። እንዲህ አይነት መረዳት አለ። አዎ እንዲህ አይነት እዛ ውስጥ እንዲህ አይነት የሆኑ እንትኖች አሉ። መሬቱን ማጫወት ማለት ናጫወት። ስለዚህ ሲፒኦን ይበላል። ከዛ ምን እንደዛ አሁን ላይ ለምሳሌ መሬት ይኖርሃል። በቃ መሬት እየተሸጠ አይደለም። የመሬት ጉዳይ ሻጭም ገዢም ተተወዛግ እንትን ብሎ ተፋዘው ቁጭ ብለዋልና በ20,000 ያልሸጥ ያለ ቦታ ላይ ትሄድና 80,000 ታስገባለህ። አሁን ግን እሱ ነገር ቢቀንስም ስቲል አለ። ምክንያቱም አሁን ያቀረቡት ዋጋ ያቀረቡት እኮ ፈላጊዎች ኑና ውሰዱ ሲባሉ አልወሰዱም፣ አልመጡም። ምን ሲያዩት አንደኛ ለመሞከሪያም ልክ ሲፒኦ እንትን እያሉ ባሉበት ሁኔታ ላይ ምን መሰለህ የሚያደርጉት? ገዢ ይፈልጋሉ። አየር ላይ ገዢ ይፈልጋሉ። ካገኙ ይዋዋላሉ። ይዋዋላሉ። ጤነኛ አይደለም 100% ብሎ ነው። ለምን አንደኛ ለማግኘት በፊት ለምሳሌ 20%ም ትችላለህ። አሁንም እዚህ ሊዙ ላይ እኮ 20% ታስገባለህ። ለምሳሌ 20% ብቻ 80ውን በ40 ዓመት ሊባል ይችላል። ቀሪውን በ40 ዓመት ሊባል ይችላል። አሁን አይተህ ከሆነ 100% ነው የገባው ለማሸነፍ ማለት ነው። 20% ከሆነ ትንሽ ብር ነው። ከፍለህ የራስህ አድርገህ የግንባታ ሂደት 6 ወር ምናምን የሚሰጥህ ጊዜ ታገኛለህ። በቂ ስንቅ ሳይኖር ጦርነት እንደመሄድ ማለት ነው። ከዛ አሸንፈው ይጠብቁታል። መሬቱን ገዢ ነው የሚፈልጉት። ከዛ ማስታወቂያ ምናምን ቦታ አሸንፍ ያለሁኝ ስለዚህ በቃ ብለው ቢያንስ እነሱ የጨረታ ሂደቱ ምናምን ሄደዋል፣ ግዛኝ ይላሉ። ስለዚህ 1 ሚሊዮን ለጄ ቀሪውን ካርታ አንተ ተዋል ይላል። ለዛ ነው ማለት ነው። ስለዚህ ይሄንንም እንደገና ምን ይፈልጋል? ማከም ይፈልጋል። ለመንግስት ምንድነው መተዋቸው መጥፎ ነገር አይደለም እኮ ሚነግርህ ነገር አለ። ትልቅ ነገር ነው የምታሻሽለው። ስለዚህ መንግስት ፖሊሲ ሜከሮች በዚህ የተሰማሩ ምንድነው ከዚህ መረዳት ያለብን ብለው ማሰብ ይጀምራሉ። አሰራራቸው ኮምፕሊትሊ ቀይረው ወደሚጠቅም ነገር ይወስዱታል ማለት ነው። እንደ ውሃ መልስ ሆነ በቃ ምንም ወጪ ሳያወጡ ትልቅ ጥናት አገኙ ማለት ነው። ምንድነው መሬት ላይ የሆነ ያለው ሰው ለምንድነው ተጫርቶ የማይመልሰው ብለህ የምትለው ይሄን መልስ እምቢ ማለታቸውን አይደለም እነሱ ወይ አለመዋዋላቸው ሳይሆን ምንድነው እየተፈጠረ ያለው ለምንድነው የተጫረቱት
የማላቀው ነገር ምንድነው ያለው እኔ የማላቀው ነገር እዛ ጋር እየተካሄደ ያለው ምንድነው ብሎ ያስባል። ከዛ በኋላ ለመላ ሀገር የሚመች ፖሊሲና ህግ ነው መታወጣ። ለጥናት አንድ ትልቅ ግብአት የሚሆን ነው ብዬ ወስደዋለሁ። በጣም ነው ማመሰግነው አብዱ። እኔ ጥያቄዎችን ጨርሻለሁ። አብርሃም ጥያቄ ካለ መሰንዘር ትችላለህ፣ ከሌለ በጣም አመሰግናለሁ። አድማጮቻችንም ተመልካቾቻችንም በለዚህ ድረስ ጅልበር ሸገር FM 102.1 ራዲዮ ጣቢያ ስለመጣ በእውነት በጣም ነው ማመሰግን። እግዚአብሔር ይስጥልኝ። ታንክ ዩ ሶ ማች።